ሰላም ጤና ይስጥልን ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። የዕለቱን መረጃ ይዘንላችሁ የምንቀርበው እኔ ጽጌረዳ አለሙ እንዲሁም ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በደቡብ ምስራቅ አዲስ አበባና አካባቢው ክልል ዓመታዊ የልጆች ኮንፈረንስ ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በደቡብ ምስራቅ አዲስ አበባና አካባቢው ክልል ዓመታዊ የልጆች ኮንፈረንስ ተካሄደ። ኮንፈረንሱ ሰኞ ነሐሴ 18 ቀን 2018 ዓ.ም በቀጠና 2 ሙሉ ወንጌል አጥቢያ የተካሄደ ሲሆን ከ150 አጥቢያዎች የተወጣጡ ከ7500 በላይ ልጆች ተሳትፈውበታል። በኮንፈረንሱ ላይ ልጆች የተለያዩ ዝማሬዎችና የአምልኮ መርሃ ግብሮችም ተሳትፈዋል። እምነታቸውንም በጋራ አጠናክረዋል። የክልሉ ፕሬዝዳንት መጋቢ ፋሲል ተክሉ በመክፈቻ ንግግራቸው ኮንፈረንሱ ልጆችን በእግዚአብሔር ቃል ለማስታጠቅ በመንፈስ ቅዱስ ተሞልተውም ወንጌልን እንዲያገለግሉ ለማስቻል እንዲሁም ከዘመኑ ክፋትና አመጽ የራቀ እግዚአብሔርን የሚያከብር ትውልድ ለመፍጠር ያለመ መሆኑንም ገልጸዋል። የክልሉ የልጆች ታዳጊ ወጣቶች አገልግሎት መሪ መጋቢ ኤልያስ አየለ በበኩላቸው ኮንፈረንሱ በከፍተኛ ዝግጅት የተካሄደ ሲሆን ከ1200 በላይ የልጆች አስተባባሪዎች መሳተፋቸውንም ገልጸዋል። በመርሃ ግብሩ ላይ ዳዊት በቀለ በሁሉም ላይ መንፈስ ቅዱስ ሞላባቸው በሚል ርዕስ ከሐዋርያት ሥራ ምዕራፍ 2 በመነሳት ለተሳታፊዎች የእግዚአብሔርን ቃል አካፍለዋል። ከዚያም ለልጆች የጸሎት አገልግሎት ተደርጓል። እንዳዘጋጆችም ገለጻ በመርሃ ግብሩ በሺዎች የሚቆጠሩ ልጆች መንፈሳዊ ልምድ ማግኘታቸውንና በመቶ የሚቆጠሩ ልጆች ከተለያዩ የአጋንንት እስራት ነፃ መውጣታቸውንም ገልጸዋል። ዓመታዊ የልጆች ኮንፈረንስ ልጆችን በእምነት ለማጠናከር በመንፈሳዊ ሕይወታቸውም ለማበረታታት የታቀደ ዓላማ ማሳካቱንም አዘጋጆቹ ገልጸዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዓለም አቀፍ ሚስዮን ማህበር በ2026 ዓ.ም በተካሄደው የሚስዮን ቀን ከ23 ሚሊዮን ብር በላይ ማሰባሰቡን ገለጸ። ባልደረባችን ሮማን ከሊል እንደሚከተለው ታቀርባለች። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዓለም አቀፍ ሚስዮን ማህበር በ2026 ዓመት በተካሄደው የሚስዮን ቀን ከ23 ሚሊዮን ብር በላይ ማሰባሰቡ ተገልጿል። ማህበሩ በየዓመቱ በጥር ወር በሚካሄደው የሚስዮን ቀን ልዩ የማሰባሰብ መርሃ ግብር በማካሄድ ከቀደመው ዓመት ጋር ሲነጻጸር የ97 በመቶ እድገት ማሳየቱ ተመላክቷል። በዚህ የሀብት ማሰባሰብ አፈጻጸም የላቀ ውጤት ላሳዩ የስራ ዘርፎች በቤተ ክርስቲያኒቱ 22ኛው ካውንስል እውቅና ሽልማት ተበርክቷል። የቤተ ክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ሲገዙ፣ የቀድሞ የክብር ፕሬዝዳንት ቄስ ኢተፋ ጎበና፣ የቀድሞ ጠቅላይ ጸሐፊ ቄስ ዶክተር መገርሳ ጉታ፣ የማህበሩ ዳይሬክተር ቄስ ዋኘው አንዳርጌና የቦርዱ ሰብሳቢ ቄስ ዶክተር ለሊሳ ዳንኤል ሽልማቱን ለተሸላሚ የስራ ዘርፎች አበርክተዋል። የአፈጻጸም እውቅና ስነ ስርዓቱ የሚስዮን ማህበሩ በከፍተኛ ንቃትና በተጠናከረ እንቅስቃሴ ላይ መሆኑ ተገልጿል። የተሰበሰበው ሀብትም የሚስዮን ስራዎችን ለማጠናከርና የወንጌል አገልግሎትን ለማስፋፋት ጉልህ አስተዋጽኦ እንደሚኖረው ታምኗል። መረጃውን ከቤተ ክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገር መረጃዎች አልፋለሁ። ከ17 ሀገራት የተወጣጡ 1500 በላይ ሰዎች ነሐሴ 23 ቀን በዩክሬን ኪየቭ በተካሄደው ሶስተኛ ብሔራዊ ጸሎት ላይ ተሳተፉ። ከ17 ሀገራት የተወጣጡ ከ1500 በላይ ሰዎች ነሐሴ 23 ቀን በዩክሬን ኪየቭ በተካሄደ ሶስተኛ ብሔራዊ ጸሎት ላይ ተሳትፈዋል። የዓለም ኢቫንጀሊካል አሊያንስ ዋና ጸሐፊ ሪቨረንድ ቦትሩስ በንሱር ከአውሮፓ ኢቫንጀሊካል መሪዎች ጋር በመሆን በዝግጅቱ ተገኝተው በዓለም ዙሪያ ላሉ ክርስቲያኖች ወክለውም ጸልየዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በምርኮ ላይ ላሉ ዩክሬናውያን፣ በጦርነት ግንባር ላይ ለሚገኙ ወታደሮችና ለፍትሃዊ ዘላቂ ሰላም እንዲጸለይም ጥሪ አቅርበዋል። ከጸሎቱ ስነ ስርዓት ቀደም ብሎም የኢቫንጀሊካል መሪዎች በጦርነቱ የተጎዱ አካባቢዎችን ለመመልከት የቻሉ ሲሆን በዚህም ሊቪዮን፣ ኢርፒዮንና ቡቻንን ጎብኝተዋል። በዚህም የዩክሬን ክርስቲያኖች በእነርሱ ጽናት ለክርስቶስ ባላቸው ፍቅርና ታማኝነት እንዲበረታቱም ገልጸዋል። በመጨረሻም በዓለም ዙሪያ ላሉ አማኞች ለዩክሬን አጠቃላይ ሕዝብና አብያተ ክርስቲያናት በጸሎት እንዲተባበሩ ጥሪ ቀርቧል። ዘገባው የክርስቲያን ዲቮሽን ገጽ ነው። በዋሽንግተን ዲሲ የሚገኘው የመጽሐፍ ቅዱስ ሙዚየም ዮርዳኖስ የክርስትና ጅማሬ የተሰኘ ኤግዚቢሽን በ2027 ሊያስተናግድ ነው። ባልደረባችን ባስሌ ዘሪሁን እንደሚከተለው ያቀርበዋል።
በዋሽንግተን ዲሲ የሚገኘው የመጽሐፍ ቅዱስ ሙዚየም ዮርዳኖስ የክርስትና ጅማሬ የተሰኘ ኤግዚቢሽን በ2027 ሊያስተናግድ ነው። ሙዚየሙ በዮርዳኖስ የሚገኙ ቁልፍ የመጽሐፍ ቅዱስና የክርስትና ታሪካዊ ስፍራዎችን ለማሳየት ከዮርዳኖስ የቱሪዝምና ቅርሶች ሚኒስቴር ጋር በነሐሴ 1 ስምምነት መፈራረሙ ተገልጿል። የሙዚየሙ ፕሬዝዳንትና ዋና ስራ አስፈጻሚ ዶክተር ካርሎስ ካምፕ ኤግዚቢሽኑ የዮርዳኖስን ቦታዎች ከመጽሐፍ ቅዱስ ታሪኮች ጋር ያላቸውን ቁርኝነት ለዓለም ለማስተዋወቅ ያስችላል ብለዋል። ኤግዚቢሽኑ ቀደም ሲል በቫቲካንና በጣሊያኗ አሲሲ ከተማ ቀርቦ የነበረ ሲሆን በዮርዳኖስ የክርስትና ታሪክ ከጥንት ዘመን እስከ ዛሬ የሚያሳዩ ብርቅዬ የአርኪኦሎጂ ውስጥ ቅርሶች ያካትታል። በኤግዚቢሽኑ ከሚቀርቡ ስፍራዎች መካከል ቢታንያ ቢዮንድ ዘ ዮርዳን የኢየሱስ ክርስቶስ ጥምቀት ስፍራ ተብሎ የሚታወቀውና በዩኔስኮ የዓለም ቅርስ የተመዘገበው ስፍራ፣ በማኬሮስ ከዮሐንስ መጥምቅ ጋር የተያያዘው ታሪካዊ ስፍራ ቃባ ፔትራ ኡምካይስ እና በተለይም የኡም ኤራስ ይገኙበታል። በተለይም የማዳባ ጥንታዊ ሞዛይኮችና በዮርዳኖስ የሚገኙ ጥንታዊ አብያተ ክርስቲያናት ክርስትና ታሪክንና ቅርስን ለጎብኚዎች ለማሳየት የሚያግዙ ይሆናሉ። ኤግዚቢሽኑም የዮርዳኖስን በመጽሐፍ ቅዱስና በክርስትና ታሪክ ያላትን ትልቅ ትርጉም ለዓለም ማስተዋወቅ የሚያስችል መድረክ እንደሚሆን ተጠቁሟል። ዘገባው የክርስቲያን ዴሊ ነው። ቱርካዊቷ ረመይሳ ገልጊ በርካታ የጊኔስ ዓለም ክብረ ወሰኖችን በማስመዝገብ ታዋቂ ሆናለች። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ከረጅም ቁመት እስከ አስደናቂ የሰውነት መጠኖች ቱርካዊቷ ሩዋይሳ ገልጊ በርካታ የጊኔስ የዓለም ክብረ ወሰኖችን በማስመዝገብ ታዋቂ ሆናለች። 2 ሜትር ከ15 ሴንቲሜትር በላይ ቁመት ያላት ሩዋይሳ ልዩነቷን እንደ ጥንካሬ በመቀበል ለሌሎች መልእክትም እያስተላለፈች ትገኛለች። በ1997 በቱርክ የተወለደችው ሩዋይሳ ገልጊ 2 ሜትር ከ15 ሴንቲሜትር ቁመትን በመያዝ በህይወት ካሉ ሴቶች መካከል በዓለም ላይ ረጅሟ ሴት በመሆን በጊነስ የዓለም ሪከርድ ተመዝግባለች። ይህ አስደናቂ ቁመቷ በ2021 በጊነስ የዓለም ሪከርድ በይፋ ተረጋግጧል። ሩዋይሳ ግን በቁመቷ ብቻ አልተወሰነችም። የቀኝ እጇ 24.93 ሴንቲሜትር፣ የግራ እጇ ደግሞ 24.26 ሴንቲሜትር ርዝመትን በመያዝ በህይወት ካሉ ሴቶች መካከል ረጅም እጅ ያላት ሴት በመሆን ሌላ የዓለም ክብረ ወሰንም ይዛለች። በተጨማሪም 59.90 ሴንቲሜትር ርዝመት ያለው ጀርባ በመያዝ ተጨማሪ የጊነስ የዓለም ክብረ ወሰኖችን ለማስመዝገብ ችላለች። የሩዋይሳ ልዩ የሰውነት እድገት ከዌቨር ሲንድሮም ጋር የተያያዘ መሆኑ የጊነስ ዓለም ሪከርድ መረጃ ያሳያል። ሩዋይሳ ገልጊ ያላት ልዩ ተፈጥሮ ባህሪና ጥንካሬን በመቀበል ስለ የተለያዩ የጤና ሁኔታዎችን ግንዛቤ ለመፍጠር እየሰራች ትገኛለች። ልዩነት እንቅፋት ሳይሆን ጥንካሬ ሊሆን እንደሚችል በማሳየትም ሌሎች ሰዎች ያላቸው ልዩነት በመቀበል በራስ መተማመን እንዲኖራቸው መልእክትም ታስተላልፋለች። ከልዩ የሰውነት ባህሪ ወደ ዓለም ክብረ ወሰን የሩዋይሳ ገልጊ ታሪክ ልዩነትን በመቀበል ወደ ጥንካሬ መቀየር እንደሚቻል የሚያሳይ አስደናቂ ምሳሌ ሆኗል። መረጃውን ከኢቲቪ መዝናኛ ኒውስ አገኘ ነው። ውድ ህይወት ቲቪ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብረን ቆየነው። እኔ ጽጌረዳ አለሙ እንዲሁም ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ህይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ